ሰላም ወገኖች እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት መልክና የክርስቶስ ዳግም ምጽአት በሚል ርዕስ ስር ዛሬ ደግሞ ከእናንተ ጋር ከእግዚአብሔር ቃል አንዳንድ ሀሳቦችን እንከፋፈላለን። ጌታችን ኢየሱስ ክርስቶስ እሱ ንጉስ እንደሆነ የነገስታት ንጉስ እንደሆነ መጽሐፍ ቅዱስ በግልጽ የሚያስተምረው ትምህርት ነው። እስከማውቀው ድረስ አብዛኛው ክርስቲያን በዚህ ነገር የሚስማማ ይመስለኛል። አሁን ዛሬ የምንነጋገርበት ሀሳብ እንግዲህ ኢየሱስ ክርስቶስ ንጉስ ከሆነ መቼም ንጉስ የራሱ ኪንግደም ወይም መንግስት ሊኖረው ይገባል። ያለ መንግስት ንግስና የለም። በዛ መንግስት ውስጥ የሚኖሩ የሚያስተዳድራቸው ህዝቦች የሚተዳደሩበት ህገ መንግስት ስርዓት ሁሉ ሊኖር ይገባል እና የእግዚአብሔር መንግስት ላይ ስለሆነ የነገሰው ጌታችን ኢየሱስ ክርስቶስ የዚህን የእግዚአብሔር መንግስትን መልክ ወይም ገጽታውን ማወቅ ከክርስቶስ ዳግም ምጽአት ምን አይነት ሊሆን እንደሚገባው ፍንጭ ይሰጠናል ብዬ አስባለሁኝና አጠር አድርገን ይህንን እንመለከታለን። ጌታችን ኢየሱስ ክርስቶስ በጲላጦስ ፊት ተከሶ በቀረበበት ሰዓት በዮሐንስ ወንጌል ምዕራፍ 18 ቁጥር 33 ጀምሮ ያለውን አጭር ክፍል መጀመሪያ አብረን እናነባለን። ጲላጦስም እንደገና ወደ ገዡ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉስ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህ? አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡህ። ምን አድርገሃል? አለው። ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ ዓለም አይደለችም አለው ይላል እግዚአብሔር ቃል። ምንድን ያለው? ኢየሱስ ክርስቶስ ያለውን መልሼ ደግሜ ላንብበው። መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ ዓለም አይደለችም አለ። እንግዲህ ጌታ ኢየሱስ ክርስቶስ ስለ መንግስቱ ሲጠይቅ በመጀመሪያ ንጉስ ነህን ሲለው አዎን ብሎታል። አንተ አልህ የሚለው ብሎ የተናገረበትን ቦታ አለ እና ንግስናውን ንጉስ አይደለሁም አላለም። ንጉስ ነው። ግን ምንድን ነው ያለው? መንግስቴ ከዚህ ዓለም አይደለችም። በሌላ አነጋገር እንደዚህ ምድራዊ እንደሆነው እንደ ሮማው በዛ ጊዜ የነበረው የሮም መንግስት ነው። እንደ ሮም መንግስት በምድር እንዳሉት መንግስታት እንደዛ አይነት አይደለም የኔ መንግስት። ኖት ኦፍ ዚስ ወርልድ ከዚህ ዓለም የሆነ ንግስና አይደለም ነው ያለው። እንደዛማ ቢሆን ኖሮ ለአይሁድ አልፌ ስሰጥ የኔ ሎሌዎች ማለት የሱ አገልጋዮቹ መላእክቱ ማለቱ ነው ወይም ደግሞ ተከታዮቹ ዝም ብለው አሳልፈው አይሰጡኝም ነበር። ግን መንግስቴ ከዚህ አይደለችም ብሎ ቁርጥ ያለ መልስ ነው የሰጠው። እንግዲያው ምን ማለት ነው የዚህ ዓለም መንግስት አይደለችም ሲል? ታዲያ ከየት ነው የክርስቶስ መንግስት የሚለውን ሐሳብ መነጋገር እጅግ አስፈላጊ ነው። ስለ እግዚአብሔር መንግስት በብሉይ ኪዳን ብዙ ተጽፏል። በተለይ በዳንኤል መጽሐፍ ላይ የእግዚአብሔር መንግስት ምን እንደሚመስል፣ መቼ እግዚአብሔር መንግስቱን መቼ ሴታፕ እንደሚያደርግ፣ መቼ እንደሚያስነሳ፣ መቼ እንደሚመሰርት የእግዚአብሔር መንግስት መልክና ገጽታ ምን እንደሆነ ፍንጭ የሚሰጡ ክፍሎች አሉ። ለምሳሌ በትንቢተ ዳንኤል ምዕራፍ 2 ላይ ናቡከደነጾር በሌሊት ያየው ህልም የዚህ ታላቁ ምስል የሚባለው ምስል ህልም ካየ በኋላ ያ ህልም ሲፈታ ዳንኤል ህልሙን እግዚአብሔር በገለጠለት መሰረት ህልሙን ፍቺ ለንጉሱ መጥቶ ሲናገር በዳንኤል መጽሐፍ ምዕራፍ 2 ቁጥር 44 ላይ የተጻፈውን ብናነብ በጣም ጥሩ ይሆናልና ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ እንዲህ ይላል። ክፍሉ ሙሉ ማላነበው ረጅም ነው። ሁለተኛ ደግሞ እናንተ ራሳችሁ ልትመለከቱ ትችላላችሁ ጊዜ ለመቆጠብ በማለት ነው። እንግዲህ ምንድነው ክፍሉ? ምስል ያያል። ታላቅ ምስል የሰው ምስል ነው እና ራሱ ወርቅ የሆነ
ደረቱና ሆዱ ብር የሆነ እንዲሁም ደግሞ ደረቱና ወርቁ፣ ክንዶቹ ብር፣ ሆዱ ወገቡ ናስ፣ ጭኖቹ ብረት፣ እግሮቹ እኩሉ ብረት እኩሉ ሸክላ የነበረ ምስል ነው የሚያየው። ከዛ በኋላ እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። በዚያን ጊዜ ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉን የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ብሎ ነው የፈታለት። እና ይሄ ምስሉ ያየው ነው ህልሙን ግን ሲፈታ ራሱ የባቢሎን መንግስት ወይም ኪንግደምን እንደሚያሳይ፣ ብሩ ደግሞ የሲልቨሩ ደግሞ የሜዶናና የፋርስን መንግስት ሲምቦል እንደሆነ፣ ሆዱ እና ክንዶቹ ደግሞ የግሪክ መንግስት ምሳሌ እንደሆነ፣ ከዛ በኋላ ግን እግሩ ብረቱ የሆነ ጭኑና እግሩ ከብረት የሆነው ደግሞ በጣም ኃይለኛ የሆነውን የሮምን መንግስት እንደሚወክል ተነግሮ አሁን በዛ ሰዓት ነው እንግዲህ ትንሽ ድንጋይ ከተራራ ላይ ተፈንቅሎ ወርዶ የምስሉን እግሩን ሲመታው ያ ምስል እንደወደቀ እና እንደተፈጨ አውድማ ላይ ያለ እህል በንፋስ እንደሚወሰድ እንደዛ ጥርግርግ አድርጎ እንደጠፋና ያ ግን ምስሉን የጣለው ድንጋይ አድጎ ምድርን ሁሉ እንደሞላ ትልቅ ተራራ ሆኖ ምድርን ሁሉ እንደሸፈነ ነው የተናገረው። ይህንን ሲፈታ ምን አለ? እኔ የምፈልገው ቁጥር 44 ላይ ነው። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች ብሎ ይፈታል። እንግዲህ በእነዚያ ነገስታት ዘመን የሚለው በሮም ነገስታት ዘመን ነው። ምክንያቱም እግሩ የሚወክለው የሮምን ኪንግደም ነው ብለናል። የሮም ኪንግደም መድከም በጀመረበት ጊዜ ከአፈርና ብረቱ ተቀላቅሎ የሚታይበት ሰዓት የሮም መንግስት ወደ ድክመት በየመጣበት ባለበት ሰዓት ማለት ነው። በዛ ሰዓት ነው ያ ድንጋይ ከተራራ ተፈንቅሎ መጥቶ ምስሉን የሚመታውና ይሄንን ዳንኤል ሲፈታ ምንድን ያለው? በእነዚያ ነገስታት ዘመን የእግዚአብሔር መንግስቱን ያስነሳል ወይም ሴታፕ ያደርጋል፣ ይመሰርታል መንግስቱን ይላል እና ያ መንግስት ግን ከዛ በኋላ በማንም የማይነቅለው ለዘላለም ጸንቶ የሚኖር ያ ብቻ አይደለም ምድርን ሁሉ የሚሸፍን እንደሚሆን ነው የሚናገረው። ስለዚህ ይሄ ቦታ ስለ መንግስቱ ሲነግረን መቼ ሴታፕ እንደሚደረግ ነግሮናል። በሮም ነገስታት ዘመን ነው ማለት ነው። ይሄ በጣም ኢምፖርታንት ነው፣ እዚህ ጋር ልናየው የሚያስፈልገው ማለት ነው። እና የሮም መንግስት የነበረው መቼ ነው ብለን በታሪክ ስንመረምር የሮም መንግስት ከጌታ ልደት በፊት ወደ 60 ዓመተ ዓለም አካባቢ ጀምሮ እስከ 400 ዓመተ ምህረት አካባቢ ድረስ የነበረ መንግስት ነው። ግን በጣም ኃያል ሆኖ የነበረው የሮም መንግስት በመጀመሪያው ሴንቸሪ አካባቢ ነው። ከጌታ ልደት ጀምሮ እስከ የመጀመሪያዎቹ 100 ዓመታት ላይ በጣም ፓወርፉል የነበረበት ጊዜ ነው። እንግዲህ ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው እና በዚህ ምድር የኖረው በሮም ነገስታት ዘመን ነው። ይሄ በወንጌልም ላይ በግልጽ የተጻፈ ነው እና ይሄ መንግስት እንግዲህ ያኔ ሴታፕ መሆን እንደጀመረ ያሳየናል። አንድ ቦታ በሉቃስ ወንጌል ላይ ነው መሰለኝ ሐዋርያቱ ጠየቁት፣ መቼ ነው የእግዚአብሔር መንግስት የምትመጣው ብለው ጠየቁት። ሉቃስ 17 ቁጥር 20 ላይ የእግዚአብሔር መንግስት መቼ ትመጣለች ብለው ሲጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ እነኋት በዚህ እነሆ በዚያ አይሏትም፣ ምክንያቱም የእግዚአብሔር መንግስት በመካከላችሁ ናትና ብሎ ተናግሯል። አሁን እንግዲህ ይህ የእግዚአብሔር መንግስት የሚባለው መንግስት እንደ ምድራዊ መንግስታት በዚህ በአይን የሚታይ ነገር አይደለም ብሎ ጌታ ይናገራል። የዓለም መንግስታት ይታያል። ቤተ መንግስት አላቸው ነገስታቱ፣ ሰራዊት አላቸው፣
የሚያስተዳድሩት ኪንግደም አለ ዙሪያ በአይን የሚታይ የሚያስተዳድሩት ህዝብ የሚታይ ነገር ነው። ህገ መንግስት አላቸው። ይሄ ግልጽ የሆነ ነገር ነው። ስለዚህ የምን መንግስት እንደሆነ ለማወቅ በአንድ ሀገር ስትኬድ የዛ ሀገር ባንዲራ አለው፣ ነገስታቱ ስማቸው ይታወቃል። ይሄ ሁሉ ነገር ያሟላ ነው መቼም መንግስት ሲባል። የእግዚአብሔር መንግስት ግን እንደዛ አይደለችም። ወይም ደግሞ እዛ ቦታ ነው ያለችው እዚህ ቦታ ነው ያለችው የምትባል አይደለችም። ፊዚካሊ የሚታይ ነገር የለም ነው የሚላቸው ጌታ። የዚህ ዓለም አይነት መንግስት አይደለችም። ካልሆነች ምን አይነት መንግስት ነች? ጌታ ሲናገር እነሆ በመካከላቸው ነች አለ። በመካከላቸው እዛ ያለው ምንድን ነው? በመካከላቸው ያለው የአዲስ ኪዳን ወንጌልና ጌታ ኢየሱስ ክርስቶስ ነው። እንግዲህ አዲስ ነገር በመካከላቸው ያለው ኢየሱስ ነው። በመካከላቸው የመጣው አዲሱ የወንጌል እውነት ነው፣ ጋስፕል ነው። ስለዚህ የእግዚአብሔር መንግስት አሁን እየመጣች ነው። በዛ ሰዓት በመካከላችሁ ነች አላቸው። ንጉሱ በመካከላቸው ነው ያለው። በዛ ሰዓት እነሱ ባይገባቸውም ባያውቁትም ማለት ነው። ስለዚህ የእግዚአብሔር መንግስት እንደ ዓለማዊ መንግስት ወይም እንደ ሰው መንግስት እንዳይደለች እዚህም ቦታ ጌታ ራሱ ተናግሯል ማለት ነው። መቼ ሴታፕ እንደሆነች ዳንኤል ላይ ተጽፎ እናያለን። በአዲስ ኪዳንም ደግሞ የእግዚአብሔር መንግስት መቼ እንደሆነ በሙላት የምትገለጠው ወይም የምትመጣው በግልጽ ተጽፏል። ለምሳሌ በማቴዎስ ወንጌል ምዕራፍ 16 ቁጥር 27 እና 28 ላይ ስንመለከት የሰው ልጅ በአባቱ ክብር ይመጣ ዘንድ አለው፣ ያን ጊዜም ሁሉን እንደ ሥራው ያስረክበዋል። እውነት እላችኋለሁ ይህ ሲሆን እስኪያዩ ድረስ እዚህ ከሚቆሙት መካከል አንዳንድ ሞትን የማይቀምሱ አሉ ብሎ የሰው ልጅ ሲመጣ ማለት ነው። ይሄ የሰው ልጅ መምጣት የሚለው ሐሳብ በመንግስቱ ሲመጣ ማለት ነው። ወደ ኪንግደሙ ሲመጣ ማለት ነው። ንግስናውን ይዞ ሲመጣ ትዝ ይላችኋል። አንድ ቦታ ላይ ጌታችን ኢየሱስ ክርስቶስ በምሳሌ ተናግሯቸዋል። አንድ እርሻ የነበረው ሰው ላከ ባሪያዎቹን ከአገልጋዮቹ ፍሬ ሊቀበል ማለት ነው። አገልጋዮቹን በተለያየ ጊዜ ሲልክ አገልጋዮቹን አንዳንዶቹን ገደሉ፣ አንዳንዶቹን እየደበደቡ ፍሬውን ለባለቤቱ የሚያስፈልገውን ፍሬ በወቅቱ አልመለሱም። አይ እንግዲያውስ ልጄን ያፍሩታል ብሎ ያ ሰው ልጁን በመጨረሻ ላከ። ምን አደረጉ እነዛ? ይሄማ ወራሹ ነው ብለው ያዙትና ከአትክልቱ ፍሬ ውጭ አውጥተው ገደሉት እና ርስቱን እነሱ እኛ እንውሰድ ብለው ብሎ ይናገራል። አሁን ባለቤቱ ይሄ ጌታው ተቆጣ እና ምን ብሎ ጠየቃቸው ጌታ ደቀ መዛሙርቱን። አሁን ይሄ የእርሻው ባለቤት ምን የሚያደርግ ይመስላችኋል ሲመጣ ሲላቸው፣ እነዚህን ልጁን የገደሉትን እነሱን ይበቀላቸዋል፣ እነሱን ያጠፋቸዋል ብሎ ሲነግሩት ልክ ናችኋል። አሁን ይሄ በቀጥታ የሚናገረው ስለ ብሉይ ኪዳን እስራኤልና ስለ ጌታ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በመጣ ጊዜ ወደ አባቱ ወደ ወገኖቹ የአባቱ ልጆች ወደ ሆኑት ወደ እነሱ መጣ ጊዜ እሱን አሳልፈው እንደሰጡትና እንደገደሉት በግልጽ የምናውቀው እውነት ነው። ነገር ግን ምንድን ነው የተባለው? በበቀል አባትየው የልጁን ደም ሊበቀል እንደሚመጣና ይሄንን ያደረጉትን እንደሚያጠፋቸው ተነግሯል። ይሄ ነው የሰው ልጅ መምጣት የሚባለው። ይሄ ሲከናወን ነው ማለት ለበቀል የሚመጣበት። ለምንድን ነው የሚመጣው? መንግስት ይዞ ሲመጣ ይላል ወንጌል ላይ። መንግስቱን ይዞ ሲመጣ አሁን ንግስናውን ተቀብሎ ንጉስ እንደሆነ ለማሳየት በፊት ንጉስ ሆኖ በመካከላቸው ተመላልሷል። ሀምብል ሆኖ በአህያይቱና በውርንጭቱ ላይ ንጉስሽ ትሁት ሆኖ በአህያይቱና በውርንጭት ላይ ተቀምጦ ወደ አንቺ ይመጣል ተብሎ በዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተጻፈ በመካከላቸው ሲመለስ ጥቂቶች በቀር ብዙዎቹ አላወቁትም። ግን የተቀበሉት ጥቂቶች ነበሩ። አብዛኛዎቹ ግን ንቀውት አልተቀበሉትም። አሁን ግን ማን እንደሆነ የሚገልጥበት ወቅት ሲመጣ በኃይልና በብዙ ክብር በአባቱ ክብር ሲመጣ መጀመሪያ የሚያደርገው በፊት በእኛ ላይ አትነግስብንም ብለው ደሙ በእኛና በልጆቻችን ላይ ይሁን ብለው በጲላጦስ ፊት የካዱትን እነሱ ላይ ለመፍረድ ሲመጣ ማን እንደሆነ እውነተኛ ንጉሥ የእግዚአብሔር ልጅ እንደሆነ የሚገለጥበት ጊዜ ነው። that is what we call the second coming።
ያ አመጣጡ ደግሞ ብዙዎቻችን እንደምናስበው ፊዚካል በሆነ መንገድ አይደለም እየታየ መጥቶ በደብረ ዘይት ተራራ ላይ እግሮቹ ይቆማል የሚለውን ሐሳብ ሊትራሊ ተርጉመን በአካል ይመጣል የሚለው ሐሳብ ትክክለኛ ያልሆነ አተረጓጎም ነው። ጌታ ይመጣል ምልክቱ ነው ይታያል የተባለው በማቴዎስ ወንጌል ምዕራፍ 4 ላይ በሉቃስ ወንጌል ምዕራፍ 22 ላይ እና 21 ላይ ሄደን ብንመለከት የሰው ልጅ ምልክት በሰማይ ይታያል ነው የሚለው። በኃይልና በክብር ሲመጣ ያዩታል። ነገር ግን ይሄ ያዩታል የሚለው ፊዚካሊ የሚመጣ ወደ ምድር የሚመጣና በምድር ላይ የሚቆም በኢየሩሳሌም ለ1000 ዓመት በቤተ መንግስት ውስጥ ዙፋኑን አድርጎ የሚገዛ ጌታ መጠበቅ ይሄ መጽሐፍ ቅዱሳዊ የሆነ አስተምሮ አይደለም። እነዚህ ሁሉ ምሳሌያዊ ንግግር ናቸው። ለምን? የጌታ የኢየሱስ ክርስቶስ መንግስት የዚህ ዓለም አይነት መንግስት አይደለችም ብለን ተመልክተናል። የእግዚአብሔር መንግስት በመጠባበቅ የምትመጣ እዚህ ጋር ነች እዛ ጋር የምትባል አይደለችም። የእግዚአብሔር መንግስት መንፈሳዊ መንግስት ነች። የጌታ ዙፋን በሰማይ ነው። ከሰማይ ሆኖ ነው የሚገዛው በቅዱሳን መካከል፣ በቅዱሳን ልብ ውስጥ፣ በቅዱሳን ህብረት መካከል ነው እንጂ እንደ ሰው እንደ ዓለማዊ መንግስት የሚታይ ነገር መጠበቅ ከእግዚአብሔር ቃል አስተምህሮ ጋር የሚቃረን መሆኑን እንደምታስተውሉ አስባለሁኝ ማለት ነው። እና በማቴዎስ ምዕራፍ 9:1 ላይ ደግሞ የእግዚአብሔር መንግስት በኃይል ስትመጣ እስከሚያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንድ አሉ ብሎ ማርቆስ ይህን ክፍል በዚህ አይነት መንገዱ ነው የሚጽፈው። አያችሁ፣ ኢየሱስ ክርስቶስ ሲመጣ በመንግስቱ የሚለውን በማቴዎስ ላይ ያለውን ሐሳብ እንደገና የእግዚአብሔር መንግስት በኃይል ስትመጣ፣ አያችሁ፣ በእግዚአብሔር መንግስት በኃይል ስትመጣ ማለት ስትገለጥ ማለት ነው። ነበረች ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ሐዋርያት ወንጌል በሚሰብኩበት በ40ዎቹ ዓመታት ማለት ነው ከጌታ ሞቶ ከተነሳና ወደ አባቱ ካረገበት ጊዜ ጀምሮ በኢየሩሳሌም የሚገኘው የእግዚአብሔር ቤተ መቅደስ በ70 ዓመተ ምህረት እስከፈረሰበት 40 ዓመት ጊዜ ውስጥ የእግዚአብሔር ወንጌል ሲሰበክ ሰዎች ወደ ጌታ ሲመጡ የእግዚአብሔር ወንጌል በኃይልና በስልጣን በሐዋርያቱ በኩል በወንጌላውያኑ በኩል ሲሰበክ የእግዚአብሔር መንግስት እየሰራች ነው። ነገር ግን የሚታይ ነገር አይደለም። የሰዎችን ነው የምትማርከው። ሰዎችን ወደ እግዚአብሔር መንግስት ነው የሚያፈልሱት። እየሰፋች ነው የእግዚአብሔር መንግስት። ነገር ግን ዋና ከተማ የላትም፣ የሚውለበለብ ባንዲራ የለም፣ የሚታይ ንጉሥ የለም። ግን በመንፈሳዊ ዓለም ግን እየተስፋፋ እየሰፋ የሚሄድ የእግዚአብሔር መንግስት እየታየ ነው። ይሄንን ግን የእግዚአብሔር መንግስት ለመሆኑ በዛ ሰዓት የሚያሳይ ዴፊኒቲቭ የሆነ ነገር ስለሌለ በ70 ዓመተ ምህረት የእግዚአብሔር ቤተ መቅደስ ሲፈርስ ማለት ነው የሮም ሰራዊት መጥቶ አይሁዶችን ሲያጠፋ መቅደሱን ሲያፈርስ ኢየሩሳሌምን ሲያቃጥል ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ የጠቀሰው እንዲሁም በሉቃስ ወንጌል ላይ የተጻፉት ትንቢቶች ሁሉ ተፈጽመዋል ማለት ነው። ኢየሩሳሌም በጭፍራ ተከባ ስታዩ የተባለው ጥፋቷ እንደደረሰ ወቁ። ይህ የተጻፈው ሁሉ እንዲፈጸም የበቀል ጊዜ ነው ብሎ ጌታ የተናገረው የበቀል ጊዜ ማለት እግዚአብሔር የሚበቀልበት ዘመን ጊዜ፣ የልጁን ሞት የሚበቀልበት ዘመን፣ የካዱትን የሚበቀልበት ዘመን፣ አንፈልግም ብለው የናቁትን የካዱትን የሚበቀልበት ዘመን ነው ይመጣል እንዳለ ያ ዘመን የሆነው ከ66 ዓመተ ምህረት እስከ 70 ዓመተ ምህረት በነበረው ጊዜ ነው። ታሪክ እንደሚነግረን በዛ ሰዓት የሮም ሰራዊት መጥቶ ኢየሩሳሌምን እንደከበበ፣ ከተማይቷን ፈጽሞ እንዳፈረሰና እንዳጠፋ፣ መቅደሱን እንዳቃጠለ ልክ በነቢያቱ እንደተነገረው ትንቢት፣ በጌታችን እንደተነገረው ትንቢት ሐዋርያቶቹ በዛ 40 ዓመታት ውስጥ በተለያዩ መልእክቶቻቸው ላይ እንደተነበዩት ያ ነገር ተፈጽሞ እግዚአብሔር መንግስት ተገለጠ በኃይል። ምን ማለት ነው በኃይል ተገለጠ ማለት? ያ በወንጌል ሲነገር የነበረው ጌታችን የመሰከረለት ነገር እውነት እንደሆነ፣ ኢየሱስ በእውነት ጌታ እንደሆነ፣ የእግዚአብሔር ልጅ ጌታ እንደሆነ፣ እሱ ንጉሥ እንደሆነ፣ ክርስቲያኖች ደግሞ እውነተኛ የእግዚአብሔር ልጆች እንደሆኑ ቃላቸውን ያጸናበት እና በጠላቶቹን የተበቀለበት ጊዜ ያን በኃይል የእግዚአብሔር መንግስት የመጣችበት ጊዜ ነው።
እዚህ ጋር በማርቆስ ወንጌል ምዕራፍ 9 1 ላይ የሚለን ይህንን ነው። ሉቃስም ይህን ሐሳብ በምዕራፍ 9 ቁጥር 27 ላይ ምን ይላል? የእግዚአብሔርን መንግሥት እስኪያዩ ድረስ እዚህ ከቆሙት ሞትን የሚያቀምሱ አንዳንድ አሉ ሲል የእግዚአብሔር መንግሥት ያኔ ነው በሙላት የመጣችው ተገለጠችው። ማለት ይሄ መገለጥ የሚለው ቃል ሪቪል ላይ በፊት ተሸፍና እንደነበረ ከዛ ጊዜ ግን ጀምሮ ተገለጠች ማለት ነው። በግልጽ ሆነ። በፊት በኢየሩሳሌም የነበረው የብሉይ ኪዳን መቅደስ መኖር እግዚአብሔር አሁንም በመቅደሱ እንደሚመለክ የብሉይ ኪዳን አማኞች እውነትም እነሱ የእግዚአብሔር ልጆች እንደሆኑ እንዲያስቡና ይሄን ነገር እንዲፎካከሩ ከክርስቲያኖች ጋር ምክንያት ሆኗቸው ነበር። ግን ያ መቅደስ በፈረሰ ጊዜ ግን ብሉይ ኪዳን እንደተሻረ፣ ብሉይ ኪዳን ዘመን እንዳበቃ፣ በአዲስ ኪዳን እንደተተካ፣ የእግዚአብሔር መንግሥት በሙላት እንደተገለጠች የሚያሳይ ምልክትም ሆኗል ማለት ነው። ስለዚህ ነው የእግዚአብሔር መንግሥት በሙላት ከዛ ጊዜ ጀምሮ መጥቷል ብለን ልንናገር የምንችለው። ነገር ግን ይሄ መንግሥት አሁንም በማስተዋል እንድንሰማ ያስፈልጋል። በአይን የሚታይ መንግሥት አይደለም። እዚህ ነው እዛ ነው የሚባል አይደለም። መንፈሳዊ መንግሥት ነው። ያ መንፈሳዊ መንግሥት ግን በሙላት እንደመጣ ምልክት ሰጥቷል ጌታ። ምልክቱ ምንድን ነው? በኢየሩሳሌም የነበረው የእግዚአብሔር ቤተ መቅደስ መፍረስና በዛ የኢየሩሳሌም ከተማ መፍረስ ይሄ ምልክት እንዲሆናቸው እንደሆነ ጌታ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 3 ላይ ሐዋርያቱ ለጠየቁት ጥያቄ ይህ መቼ ይሆናል? የመምጣትና ያለ መጨረሻ ምልክቱ ምንድን ነው ብለው በጠየቁት ጊዜ በሙላት በዛ ምዕራፍ 24 እና 25 ላይ እንደተናገረው መቅደሱ በሚፈርስበት ጊዜ የእስራኤል መንግሥት የሚባለው በሚጠፋበት ጊዜ ማለት ነው። በነገራችን ላይ ይሄ ሄቨን ኤንድ እርዝ የሚባለው እሱ ነው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ሲል ሰማይና ምድር የሚለው ኮንሰፕት የእስራኤል ኦልድ ኮቨናንት ዓለም የእስራኤልን ዓለም ለማለት እንጂ ግዑዙ ሰማይና ምድር ማለት እንዳልሆነ እንድናስተውል ያስፈልጋል። ያ ምልክት ነው ማለት ነው። እና ያ ደግሞ መቼ እንደሚሆን በማሻማ መንገድ ሲናገር ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ብሎ ተናግሯል ጌታ። ስለዚህ ያ ትውልድ ጌታ ኢየሱስ ክርስቶስ በሕይወት የኖረበት የተመላለሰበት በሥጋ በዚህ ምድር ላይ ሐዋርያቱ ያገለገሉበት የመጀመሪያ ቤተ ክርስቲያን የተሰበከችበት ወንጌል የሰበከበት የመጀመሪያ ቤተ ክርስቲያን ዘመን ያ ዘመን ከማለፉ በፊት ነው የእግዚአብሔር መንግሥት የምትመጣው ብለው እንደተነገረ ልክ እንደዛው በ70 ዓመተ ምህረት ይሄ ሐሳብ ይሄ ነገር ተፈጽሟል። ከ66 ተኩል እስከ 70 ዓመተ ምህረት በነበሩት 3 ዓመት ተኩሎች ውስጥ የተፈጸመ እውነት ነው ማለት ነው። ስለዚህ የእግዚአብሔር መንግሥት መልክ መንፈሳዊ መልክ ነው ያላት። የክርስቶስ ዳግም ምጽአትም ደግሞ እንደዚሁ መንፈሳዊ አመጣጥ ነው። የሚታይ ንጉሥ አለን ኢየሱስ ክርስቶስ በአካሉ ወደ ምድር ይመጣል ብሎ መጠበቅ ይሄ መጽሐፍ ቅዱስን በትክክል የነቢያቱን ድምፅ በትክክል አለማወቅ ትርጓሜውን በትክክል አለመረዳት ነው እንጂ ሊትራሊ እንደዛ የሚተረጎም አይደለም። ፊገሬቲቭ ስፒች ነው። ጌታም ስለ መምጣቱ ሲናገር ምልክቶችን የሰጠው የሰው ልጅ ምልክት በሰማይ ያዩታል ነው እንጂ ያለው ወደ ምድር ወጥቶ 1000 ዓመት በምድር ላይ ይነግሳል የሚሉት እነዚህ ሐሳቦች ሊትራሊ ሲተረጎሙ ስህተት ውስጥ ይጥላሉ ማለት ነው። የሚያሳዝነው ግን ዛሬ አብዛኛው ክርስቲያን በዚህ አመለካከት ውስጥ ነው ያለው። ነገር ግን አመለካከታችንን እንደ እግዚአብሔር ቃል ብናደርግ መልካም ነው ለማለት ነው። ጌታ የተመሰገነ ይሁን። የእግዚአብሔር መንግሥት መንፈሳዊ ነች። እዚህና እዛ የምትባል አይደለችም። የጌታ ማመጣጥ በመንግስቱ ነው የሚመጣው። ስፒሪቹዋል ካሚንግ ነው የሚመጣው። በመንፈሳዊ አመጣጥ ነው የሚመጣው። ቤተክርስቲያንን በሙላት ሊገልጣት ነው የመጣው እንጂ እግዚአብሔር በኢየሩሳሌም ሆኖ ይነግሳል ማለት እንዲሁ ስታስቡት ይገርማል። ምን ቀረብኝ ብሎ ነው በምድር ላይ እግዚአብሔር ልጅ መጥቶ ለ1000 ዓመት የሚገዛው? ደግሞ አንዳንዶች እንደዚህ ይላሉ እና እኛም አብረን እንገዛለን ምናምን የሚል ሀሳብ ብዙ ጊዜ አለ። እና እንዴት ነው እኛ የምንገዛው ማለት? ሁሉ ክርስቲያን ዙፋን ላይ ይቀመጣል ማለት ነው? እኛ ገዢዎች ከሆነን ማን ነው የሚገዛው ማለት ነው? ሌላው ላይ ልንነግስ ነው ማለት ነው?
ታቸው አንዳንድ ኮንሰፕት ዝም ብሎ በቃ ላይ ሚኒንግለስ የሆነ ኮንሰፕት አለ። ነገሮች ፊገሬቲቭ የሆነ ትርጉም እንዳላቸው ብዙዎቹ ትንቢታዊ ነገሮች ይሄ ስፒሪቹዋል ሚኒንግ ነው ያለው። ፊገሬቲቭ የሆነ ስፒች ነው፣ ስዕላዊ የሆነ ነገር ነው እንጂ የሚናገረው ሊትራሊ ቃል በቃል ጥሬ ቃሉን ወስደን ፊዚካል የሆነ ኢንተርፕሪቴሽን ከሰጠ ነው ብዙ ጊዜ ትርጉም አይሰጥም፣ ደግሞ እውነትም ሊሆን አይችልም ማለት ነው። እና የክርስቶስ ዳግም ምጽአትን ምን አይነት እንደሆነ ለማወቅ የመንግስቱን መልክ ማወቅ ይጠቅማል ከሚል አንጻር ነው ይህን ነገር ከእናንተ ጋር ልካፈል የፈለግኩት። ኦኬ፣ የእግዚአብሔር መንግስት በመጠባበቅ አትመጣም ነው ያለው ጌታ። እነሆ እዚህ እነሆ እዛ አይሏትም። ስለዚህ የሆነ በአይናችን የምናየው ነገር መጠበቅ ትክክል አይደለም። ብዙ ጊዜ አይታችሁ እንደሆነ በመጽሐፍ ቅዱስ ውስጥ በጌታና በፈሪሳውያኑ በጌታና በደቀ መዛሙርቱ መካከል በሚደረገው ውይይትና ንግግር ላይ ያለ መግባባት የሚፈጠረው ጌታችን ኢየሱስ ክርስቶስ ስለ መንፈሳዊ ነገር ሲናገር፣ ሰዎች ግን ሁል ጊዜ ምድራዊ የሆነ ፊዚካል ሪያሊቲ የሆነ ታንጀብል የሆነ የሚጨበጥ የሚዳሰስ በአይንና በዚህ በአምስቱ የስሜት ሕዋሳቶቻችን የሚታይ ነገር ስለሚፈልጉ ነው። ሁልጊዜ ብትመለከቱ ኦኬ። ለምሳሌ በዮሐንስ ወንጌል ላይ ኒቆዲሞስ ወደ እሱ መጣና ዳግም ልትወለዱ ያስፈልጋቸዋል፣ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ሲለው ጌታ ምንድን ነው ኒቆዲሞስ ያለው? እንደ አንድ ሰው ትልቅ ካደገበው ካረጀ በኋላ ተመልሶ ወደ እናቱ ማህፀን ሊገባ ይችላልን? ጌታ ስለ መንፈሳዊ ነገር ነው የሚናገረው። ግን የእስራኤል መምህር የሆነው ኒቆዲሞስ ዳግም ልደትን እንኳን ኮንሰፕት አላወቀም። ያኔ አንተ የእስራኤል መምህር ስትሆን እንዴት ይህን አታውቅም አለው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለ መንፈሳዊ ነገር ነው። ስለ ምድራዊ ነገር ስነግራችሁ ያልገባችሁ ስለ መንፈሳዊ ነገር ስነግራችሁ እንዴት ይገባችኋል ሁሉ ብሎታል። ሌላውን ብትመለከቱ ሁሉ ቦታ ላይ ብትመለከቱት ማተር ኦፍ ስፒሪቹዋል ቨርስስ ፊዚካል። ሰው ሁል ጊዜ ፊዚካል የሆነ ነገር ነው የሚፈልገው። ንግስና በምድር ላይ፣ ዙፋን በመሬት ላይ፣ እኛ በምድር ላይ መንገስ የምንነግሰው በህይወት ነግሰን ይሄንን ጎስፕልን በወንጌልን በመስበክ የእግዚአብሔርን መንግስት በማስፋት ህዝብን በመጨመር በዛ መንገድ መንገሳችንን ትተን በዙፋን ላይ ተቀመጠ እያንዳንዱ ክርስቲያን ዙፋን ላይ ተቀምጦ ነግሶ የሚኖር አይነት ስዕል አለ በአእምሯችን ላይ which is not true። አንደኛ ሊሆንም የማይችል ነው። ስንትና ስንት ሚሊየን ቢሊየን ክርስቲያን እንዴት ንጉስ ይሆናል? በነገራችን ላይ ጌታ ኦልሬዲ መጥቶ አሁን እንደነገርኳቸው የጌታችን ኢየሱስ ክርስቶስ ዳግም ምጽአት ወይም መገለጥ የተፈጸመው ከዛሬ 2000 ኦልሞስት ዓመት ገደማ ነው እና ኦብቪየስሊ ከዛ በኋላ የነበሩ ክርስቲያኖች ሁሉ በምድር ላይ በኖርማል ኑሮ ኖሮ የሄዱት። የነገሰም በዙፋን ላይ ተቀመጠም አላየንም። ግን መንገስ የሚለው ሐሳብ በህይወት እንነግሳለን ነው። በህይወት ስለ መብዛት ነው። መብዛት ደግሞ በወንጌል አማካይነት መስፋትን፣ ሌላውን መጨመር፣ የእግዚአብሔር መንግስት ማስፋት፣ በዚህ መንገድ ነው መንገስ እንጂ ሊትራሊ በዙፋን ላይ የሚቀመጥ ክርስቲያን ማሰብ ይሄ የእግዚአብሔርን ቃልን በትክክል ካለመረዳት የመነጨ ነው ማለት ነው እና ጌታ ይመስገን። ስለዚህ የክርስቶስ ዳግም ምጽአት ስፒሪቹዋል የሆነ ካሚንግ ክርስቶስ የኃይልና ክብሩን የገለጠበት ጠላቶቹን ላይ የተበቀለበትና ህዝቡን የታደገበት አመጣጡ ኦልሬዲ የተፈጸመ ነው ለማለት ነው። ስለዚህ ሌትሲ ነገሮችን ኮቨነንተሊ እንመልከት። በኪዳን መንፈስ ነው ማየት ያለብን። ጉዳዩ የኪዳን ነው። ብሉይ ኪዳን ሲያበቃ አዲስ ኪዳን ተተክቷል። የብሉይ ኪዳኑ የእስራኤል መንግስት ነበረ፣ የአዲስ ኪዳኑ የእግዚአብሔር መንግስት ተተክቷል። ኦኬ። በብሉይ ኪዳን የእስራኤል ህብረት ነበር የእግዚአብሔር ህዝብ ልጅ የሚባለው፣ በአዲስ ኪዳን ደግሞ የእግዚአብሔር ህዝብ የሚባለው ቤተክርስቲያን ነው። የክርስቶስ አካል የሆነችው ቤተክርስቲያን ነች። ስለዚህ ይሄንን እንድናስተውል እግዚአብሔር ይርዳን። ጌታ ይባርካችሁ። በሌላ ጊዜ ደግሞ በሌላ መልእክት እንገናኛለን። ቻው።